የጉበታችንን የስብ ክምችት የሚጨምሩ 5 ምግቦችን ልንገራችሁ። እነዚህ ምግቦች ብዙዎቻችን በተለይ ደግሞ ከተማ አካባቢ ያሉ ሰዎች በጣም የምንጠቀማቸው ነገሮች ናቸውና በመጀመሪያ ፋቲ ሊቨር ወይም የጉበት የስብ ክምችት የሚባለው ራሱ ምንድነው? ከምን ይመጣል? ሁለተኛው ፖይንት ነው ዛሬ ማውራላችሁ። ይህ ፋቲ ሊቨር ወይም የጉበት የስብ ክምችት ምን ያህል ገዳይ ነው፣ ምን ያህል አሳሳቢ ነው የሚለው ነገር እነግራችኋለሁ። በመጨረሻ መከላከል የምንችልባቸው በጣም ቀላል ዘዴዎች አሉ። ወደ 4 ቀላል ዘዴዎች እነዚህ እነግራችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩኪድስ የሚባል የዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናል ለእናንተ ለወዳጆች ዘውትር ሰኞ፣ ሮብና ዓርብ አዳዲስ መረጃዎችን እየለቀቅን እንገኛለን። ቤተሰብ እንድትሆኑ ተጋብዛችኋል። ሰብስክራይብ በማድረግ የደወል ምልክት እየተጫናችሁ አዳዲስ መረጃዎችን ወደ እናንተ እንዲደርስ ማድረግ ትችላላችሁ። ጤና ይስጥልን ዶክተር ፋሲል ነኝ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ለየት ባለ ሁኔታ ስለ ፋቲ ሊቨር ወይም ስለ ጉበት የስብ ክምችትና ስለሚያመጣው ጣጣ ነው የምነግራችሁ። ይህ መረጃ በጣም እጅግ የሆነ መረጃ ስለያዘ ብዙ ሰዎች ማየት አለባቸውና እባካችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ቪዲዮን እስከ መጨረሻው ተመልከቱት። ያልገባችሁ ነገር ካለ ሀሳብ አስተያየትም ካላችሁ ከታች ኮሜንት ላይ አስፍሩልን፣ ሙሉ ጥያቄያችሁን መልሳለን። በመጀመሪያ የምነግራችሁ ነገር ፋቲ ሊቨር ምንድነው የሚለው ነው። ፋቲ ሊቨር ወይም የጉበት የስብ ክምችት ኖርማሊ ጉበታችን ምንም ፋት መኖር የለበትም ወይም ደግሞ ካለ ኖርማሉ ከ5% በታች መሆን አለበት። ከአጠቃላይ የኪሎ መጠን ከ5% በታች መሆን አለበት። ይህ የፋት ክምችት ግን ከ5 ወይም ከ10% በላይ ከሆነ ፋቲ ሊቨር ይባላል። ጉዳቱ መጀመሪያ ፋቲ ሊቨር ላይ ምንም አይነት ጉዳት የለውም። ሆኖም ግን በረጅም ጊዜ ሂደት ይህ የፋቲ ሊቨር እየተከማቸ የሚመጣው ስብ ጉበቱን እየጎዳው ይመጣል። እነዛ ደረጃዎች አሉት። ወደ 4 ደረጃዎች አሉት። ደረጃዎቹ መጨረሻ እነግራችኋለሁ። አሁን እንዴት እንደሚፈጠርና የትኞቹ ምግቦች ለዚህ ተጋላጭ እንደሚያደርጉን በዝርዝር ልንገራችሁ። ለፋቲ ሊቨር ወይም የጉበት የስብ ክምችት 5 ዋና ዋና ምግቦች አሉ በጣም የሚያጋልጡ። የመጀመሪያው ከፍተኛ ጣፋጭና ስኳራማ ነገሮች ወይም ስኳር አብሰን የምንጠቀም ከሆነ በሻይ በቡና ወይም በሌላ ነገር አብሰን የምንጠቀም ከሆነ ዋናው የሰውነታችን ሜታቦሊዝም እና የኢነርጂ ስቶር ጉበታችን ነው። ለምሳሌ ሰውነታችን ከበቂ በላይ ስኳር ካገኘ ወይም ግሉኮስ ካገኘ ዳይጀስት ከተደረገ በኋላ የት ነው የሚቀመጠው? ጉበት ውስጥ ነው የሚቀመጠው። ጉበት ውስጥ ሲቀመጥ ደግሞ ያንን ቀጥታ ወደ ፋት ነው የሚቀይረው ወይም እንደ ስቶር ነው የሚያገለግለው። በነገራችን ላይ ሰውነታችን ምግብ የሚያስፈልገው ለመንቀሳቀሻ ነው እንጂ ለማጠራቀም አይደለም። መጠራቀም የለበትም። ኢነርጂ ወይም ግሉኮስ መጠራቀም የለበትም። ሆኖም ግን ይህ የስኳር መጠናችን አጠቃቀማችን የበዛ ከሆነ ጉበታችን ማጠራቀም ነው የሚጀምረው። ለክፉ ቀን ብሎ ያጠራቅመዋል። ያ የሚጠራቀመው ነገር ወደ ፋት ተቀይሮ የሚቀመጠው። ልክ ሰውነታችን ደግሞ ያን ነገር ለምሳሌ በአደጋ ጊዜ ሊሆን ይችላል ወይም በረሃብ ጊዜ ሞቢላይዝ ያደርገዋል ወይም ይጠቀምበታል። ሰውነታችን ምን ጊዜ የሚያስበው ሪዘርቭ ሊያዝ ወይም ሪዘርቭ ያስፈልገኛል ብሎ ነው። ስለዚህ ኦቨር ስኳር ሰጠን ማለት ብዙ ስቶር አለን ማለት ነው። ያም የፋት ክምችት በጉበታችን ውስጥ ሊጠራቀም ይችላል ማለት ነው። ሁለተኛው ምግብ ደግሞ ፕሮሰስ የሆኑ ምግቦች በተለይ ብስኩት፣ ኩኪስ፣ ፒዛ፣ በርገር የመሳሰሉት እነዚህ ከፍተኛ የሆነ ካርቦሃይድሬት ያላቸው ሲሆን ኢዝሊ ዳይጀስትድ ሆነው ወደ ሹገርነት ወይም ወደ ግሉኮስነት መቀየር የሚችሉ ናቸው። አሁንም እንደነገርኳችሁ ማንኛውም ጣፋጭ ነገር ወይም ግሉኮስ ከተፈጨ በኋላ ስቶር ይደረጋል። ሰውነታችን በስራ ከተጠቀመው ለምሳሌ ጡንቻችን ስፖርት የምንሰራ ከሆነ ጡንቻችን የሚጠቀመው ከሆነ አይጠራቀምም። የማንጠቀመው ከሆነ ግን ዝም ብሎ ቁጭ ይላል ወይም ይጠራቀማል። ይህ ደግሞ ለከፍተኛ የስብ ክምችት ሊያጋልጠን ይችላል። በነገራችን ላይ ከፍተኛ የስብ ክምችት ጣጣ አለውና ጣጣዎቹን በደረጃ ከፋፍለን በኋላ እናወራለን። ማለት እንደ ቀላል ነገር አናየው። ሪቨርስብል ነው ወይም እኛ ከሰራንበት መመለስ እንችላለን። ካልሰራንበት ግን ጣጣውን እያመጣ ኮንሲኩዌንሶቹ ወይም ኮምፕሊኬሽኖቹ እየታዩ ይሄዳሉ ማለት ነው። በነገራችን ላይ ዛሬ ጉፋን ይዞኛልና ምናልባት አፍንጫዬ ከተቀየረባችሁ ወይም ደግሞ ድምጼ ከተቀየረባችሁ እያስተካክላችሁ ስሙት። እንግዲህ ይቅርታ እንጠይቃለን። ሶስተኛው ምግብ ደግሞ ከፍተኛ ፍሩክቶስ ያላቸው ምግቦች። ፍሩክቶስ ያላቸው የሚባሉ ምግቦች በተለይ ከፍተኛ ጣፋጭ የሆኑት ለምሳሌ ማር፣ ማንጎ፣ ከፍተኛ ጣፋጭ የሆኑ ጁሶች፣ በተለይ ፕሮሰስ የሆኑ በፋብሪካ የተቀነባበሩ ጁሶች በነገራችን ላይ ሪል ጁስ አይደሉም። ይሄ ታሽገው በየሚዲያው የሚያስተዋውቁት ጁስ እሱ ትክክለኛ ጁስ አይደለም። የጁስ መልክ ይሰጡታል፣ ሹገር ያደርጉበታል፣ የጁስ ፍሌቨር ይጨመርበታል። ይህንን በባለፈው ቪዲዮ ሰርቼላችሁ ነበር ማለት ታስታውሱ ከሆነ በባለፈው ቪዲዮ በዚህ ቪዲዮ ላይ የማንጎና የጁስን ልዩነት በደንብ አሳይቻችሁ ነበርና ምናልባት ይህ ቪዲዮ እንድታዩት ጋብዛችኋለሁ። ለማንኛውም ታሸጉ ጁሶች ትክክለኛ ጁስ አይደሉም፣ ግን ከፍተኛ ሹገርና ከፍተኛ ፍሩክቶስ ውስጣቸው ስላለ ያ ለስብ ክምችት ሊያጋልጠን ይችላል። ሌላው ማር በከፍተኛ መጠን የምንጠቀም ከሆነ ማር በባህሪው በጣም ጠቃሚ ነገሮችን ንጥረ ነገሮችን ይይዛል። አንቲኦክሲዳንትና አንቲባክቴሪያል ኢፌክት አለው። ሰውነታችን በጣም ዲቶክሲፋይ ለማድረግ የሚረዳ ነገር ነው። ግን አብዝተን የምንጠቀመው ከሆነ ዴይሊ
የምንጠቀመው ከሆነ እና መጠኑን አብዝተን የምንጠቀም ከሆነ ፍሩክቶስ ከፍተኛ ይሆናል። ፍሩክቶስ ደግሞ ሲበዛ ሰውነታችን አሁንም ወደ ቅባት ነው የሚቀይረው፣ ወደ ፋት ነው የሚቀይረው። ያን ቀይሮ ጉበታችን ውስጥ ያከማቸዋል። ስለዚህ ከፍተኛ ጣፋጭ ነገሮች ለህፃናትም ሆነ ለአዋቂ አይመከሩም። ለምሳሌ ህፃናት በወር አንዴ ሁለቴ ለመዝናኛ ቢያገኙት ጉዳት ላይኖረው ይችላል። ወላጆችም እንደዚሁ። ሆኖም ግን ለምሳሌ በሳምንት 3 ጊዜ 4 ጊዜ የሚጣፋጭ ነገሮችን በተደጋጋሚ የምንጠቀም ሆነ ተጠቅመንም ደግሞ ያን የተጠቀምንበትን በኢነርጂ መልክ በስራ ካልቀየር ነው፣ በስፖርት ካልቀየር ነው፣ ወይም ሰውነታችን ጡንቻችን ካልተጠቀምበት ቀጥታ ወደ ፋት ይቀየራል፣ ጉበት ውስጥ ይከማቻል። ያ ደግሞ በረጅም ጊዜ ሂደት ጉዳት ያመጣል። ስለ ፍሩቶች ስናወራ እንግዲህ አብዛኞቹ ፍሩቶች ፍሩክቶስ አላቸው። ፍሩክቶስ ማለት አንድ ፍሩት በቃ ውስጡ ያለው ሹገር እንደማለት ነው። ለምሳሌ ማንጎ፣ ፓፓያ፣ ብርቱካን፣ ማንኛውም ጣፋጭ የምንላቸው ፍሩቶች በውስጣቸው ፍሩክቶስ አለ። ይህ ፍሩክቶስ ጣፋጭ ነገር ነው፣ ለህፃናት ለአዋቂ ኢንጆይ የምናደርገው ነገር ነው። ሆኖም ግን የሆል ፍሩት ለምሳሌ ብርቱካን ከነፋይበሩ አኝከን ስንውጣውና ብርቱካንን ጨምቀን ስንጠቀመው ልዩነት ይፈጥራል። ጨምቀን ስንጠቀመው ሙሉ ሹገሩና ፍሩክቶስ ነው የምናገኘው። ከነፋይበሩ ግን አኝከን ስንውጣው ፋይበሩ ቢያንስ የሹገሩን አብዞርብሽን ወይም ከአንጀታችን የሚመጠጥበት ፍጥነት ይቀንስልናል። ስለዚህ ፍሩቶችን መጠቀም አለብን፣ ፍሩክቶስ መጠቀም አለብን። ሆኖም ግን አብሮ ፋይበር ያላቸው ፍሩክቶሶችና ፍሩቶችን ብንጠቀም ጥሩ ነው። ለምሳሌ ማንጎ አዎ ፍሩክቶስ አለው፣ መጠቀም እንችላለን። በሳምንት 3 ቀን መጠቀም እንችላለን። ፍሩክቶስ የሚባለው ጥቅም አለው፣ ሲበዛ ግን ጉዳት አለው። እንዳይበዛብን ምንድነው የምናደርገው? አብሮ ፋይበር ያላቸውን አትክልቶች አብሮ መውሰድ። ለምን? ፍሩክቶሱ ብዙ እንዳይመጠጥ ይከላከላል ማለት ነው። አራተኛውና ዋናው ነገር ደግሞ ሳቹሬትድ ፋት ይባላል። ሳቹሬትድ ፋት የምንላቸው ምግቦች በዋነኝነት ከፍተኛ ቅባት ያላቸው፣ በተለይ ስኪምድ ያልሆነ ወይም ያልወጣለት ወተት ከሆነ ከፍተኛ ፋት፣ ሙሉ ፉል ክሬም የምንለው ማለት ነው። ፉል ክሬም ወተቶች ወይም ደግሞ ፉል ክሬም የሆኑ እርጎች፣ ቺዝ የመሳሰሉት ከፍተኛ የሆነ ፋት አላቸው። እነዚህ ፋቶች ለህፃናት በተለይ ከ2 ዓመት በታች እጅግ አስፈላጊ ሲሆኑ ህፃናት 3 ዓመትና 4 ዓመት በላይ ግን ፉል ክሬም የሆነ ወተት አያስፈልጋቸው። ፉል ክሬም ስንል ከፍተኛ ቅባት ያለው ማለታቸው ወይም ክሬሙ ያልወጣለት ማለት ነው። ስለዚህ እነዚህን ለአዋቂና እድሜያቸው ከ3 ዓመት በላይ ላሉ ህፃናት ፉል ክሬም ወተቶችን ባትጠቀሙ መክራቸዋለሁ። ሌላው ሳቹሬትድ ፋት የምናገኝበት ምግብ ደግሞ ፓልም ኦይል፣ በተለይ ይሄ የሚረጉት የዘይት አይነቶች እነሱ ከፍተኛ የሆነ ሳቹሬትድ ፋት አላቸው። በነገራችን ላይ ብዙ ሰው የረጋው ዘይት ብቻ ይመስላል ጉዳት የሚያመጣው። የማይረጉትም ዘይቶች አሁን ገበያ ላይ ያሉት ኢቭን እነሱም በከፍተኛ መጠን እሳት ላይ የምናንጨረጭራቸው ከሆነ በከፍተኛ መጠን የምንጠቀማቸው ከሆነ እነሱም ጉበት ውስጥ ቅባት ሊያከማቹብን ይችላሉ። ስለዚህ በጣም ሪስክ ያለው የሚረጋው የዘይት አይነት ነው። ሆኖም ግን ያረጉትም የዘይት አይነቶች በተደጋጋሚና በከፍተኛ መጠን የምንጠቀም ከሆነ እነሱም የፋት ክምችት ሊያስከሰቱ ይችላሉ። ስለዚህ እነዚህ ምግቦችን ስንጠቀም ጉበታችን ከፍተኛ ስብ ያከማቻል። ታዲያ ይህን ስብ ክምችት በምንድን ነው የምንመረምረው? በምን ይታወቃል ካላችሁን በአልትራሳውንድ ማሽን ቼክ ማድረግ ይቻላል። ለምሳሌ በብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ይህ አልትራሳውንድ እጅግ ዘመናዊ አልትራሳውንድ ነው። ለአዋቂም ሆነ ለህፃናት የጉበት የስብ ክምችት ቼክ ለማድረግ ወይም የጉበታቸውን ስራ፣ የኩላሊታቸውን ስራ ወይም ሌሎች ነገሮችን የአንጀት ችግሮችን ቼክ ለማድረግ በዚህ አልትራሳውንድ ቼክ ማድረግ ትችላላችሁ። የአልትራሳውንድ ምርመራ ህክምና ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። በነገራችን ላይ እኛ ሀገር አልተለመደም እንጂ ዓመታዊ ሜዲካል ቼክአፕ ላይ አንዱ ቼክ የምናደርገው የጉበት ስራ ነው። በተጨማሪ የኩላሊት ስራ አልትራሳውንድም ቼክ ማድረግም ይመከራል። ስለዚህ እነዚህ ሁሉ ምግቦች ለፋቲ ሊቨር የሚያጋልጡ ናቸው ስንል ምግቦች ብቻ አይደለም ለፋቲ ሊቨር የሚያጋልጠን። ለምሳሌ የታይፕ 2 ወይም አይነት 2 የምንለው ስኳር ህመም ካለብን፣ የሆርሞን ችግሮች በተለይ ታይሮይድ ሆርሞን ችግሮች ካለብን፣ አላስፈላጊ ውፍረት፣ ስብ መከማቸት ሆዳችን ወይም ቦርጫችን አካባቢ ካለ፣ እነዚህ የመሳሰሉት ለጉበት የስብ ክምችት ሊያጋልጡን ይችላሉ። ስለዚህ ምግብ ብቻ ላይሆን ይችላል፣ በቤተሰብ በዘርም ሊከሰት ይችላል። ሌላው ዋናው ነገር ደግሞ ትልቁ ፋቲ ሊቨር እንዲከሰት የሚያደርገው አጋላጭ ምክንያት በቂ የሆነ ስፖርት እና እንቅስቃሴ አለማድረግ። ለምን? ቅድም እንዳልኳችሁ ሰውነታችን ኢነርጂውን ካልተጠቀመው፣ ስኳሩን ካልተጠቀመው እያከማቸው ስለሚሄድ ሁላችንም ቢያንስ በሳምንት ከ3 እስከ 4 ቀን በአማካኝ በሳምንት ውስጥ ከ150 ደቂቃ ባላነሰ አክቲቭ የሆነ ስፖርት መስራት ይኖርብናል። ይህ እንግዲህ ፈጣን እርምጃ ሊሆን ይችላል፣ ኤሮቢክስ እንቅስቃሴዎች ሊሆን ይችላል፣ ወይም ሌሎች አይነት የስፖርት አይነቶችን መጠቀም ይኖርብናል ማለት ነው። ስለዚህ ደረጃዎቹን እናያቸው። እንግዲህ የጉበት የስብ ክምችት ደረጃ አለው። የመጀመሪያውና ሪቨርስብል የሆኑ በቀላሉ መከላከል የምንችለው ፋቲ ሊቨር ይባላል፣ የመጀመሪያው ፌዝ። ሁለተኛው ፌዝ ደግሞ ስቲያቶ ሄፓታይተስ። የመጀመሪያው ፌዝ ላይ የጉበት ሴሎች ምንም አይነት ጉዳት አይደርስባቸውም፣ ፋቲ ሊቨር የምንለው። ሁለተኛው ስቲያቶ ሄፓታይተስ ይባላል። ሁለተኛ ደረጃ ላይ የጉበት ሴሎች ጉዳት ይደርስባቸዋል ወይም እያበጡ ይሄዳሉ ማለት ነው። ሶስተኛ ደረጃ ደግሞ ሊቨር ፋይብሮሲስ ወይም ቁስለት ደረጃ የደረሰ ወይም ፋይብሮሲስ የሆነ ወይም የተሰነጣጠቀ አይነት የሚመስል ምልክት ሊያሳይ ይችላል። ፋይብሮሲስ ወይም ሊቨር ፋይብሮሲስ ደረሰ ማለት የጉበት ሴሎች ኦልሞስት ስራቸውን አቆሙ ማለት ነው። አንድ ሰው ሊቨር ፋይብሮሲስ ደረጃ ደረሰ ማለት ሆዱ በጣም ያብጣል፣ ጉበቱ ደግሞ ሽሪንክ ታደርጋለች፣ አበጥ እያለ ወይም ሳይዙ እየጨመረ ይሄዳል መጀመሪያ አካባቢ። ከዛ ሽሪንክ እያደረገ ስራውን እየቀነሰ ይሄዳል። ይህ የጉበት የስራው መጠን በጣም ቀንሶ ኦልሞስት ምንም ስራ አይሰራም እያለን ነው። የጉበት ዋናው ስራው ደግሞ ነገሮችን ማጽዳት፣ ልክ እንደ ኩላሊት ደማችንን ማጽዳት፣ አስፈላጊ የሆኑትን ስቶር ያደርጋል፣ አላስፈላጊ የሆኑትን ደግሞ ያስወግዳል ማለት ነው። ስለዚህ ይህን የጉበት ስራ አስተጓጎል ነው ማለት ነው። የመጨረሻውና አራተኛ ደረጃ ከደረሰ ደግሞ ሄፓቶ ሴሉላር ካርሲኖማ፣ ያ ማለት እስከ ካንሰር ደረጃ ሊደርስ ይችላል። የጉበት ካንሰር ፋይብሮሲስን ተከትሎ ሊከሰት ይችላል ወይም ያለ ፋይብሮሲስም ሊከሰት ይችላል። ስለዚህ እነዚህ አራቱ የፋት ክምችት በጊዜ ሂደት እየጨመረ ሲሄድ መጨረሻ ላይ እንደዚህ አይነት
መዘዝ ወይም ጣጣ ሊያስከስት ይችላል ማለት ነው። ስለዚህ በምንከላከለው ቅድም የዘረዘርኳቸው ምግቦች ሙሉ ለሙሉ ማስወገድ ወይም ደግሞ በሳምንት 2 ወይም 3 ቀን ብቻ መጠቀም። ሁለተኛው በቂ የሆነ አካላዊ እንቅስቃሴ ማድረግ። ሶስተኛ ከፍተኛ ፋይበር ያላቸውን አትክልቶችን መጠቀም፣ ፍራፍሬዎችን መጠቀም። ፋይበር ያላቸው ለምሳሌ ጎመን፣ ቆስጣ፣ ሰላጣ፣ ቲማቲም፣ ካሮት የመሳሰሉትን ጣፋጭ ያልሆኑ አትክልቶችን የበለጠ መጠቀም ይመከራል። ከዛ በተጨማሪ ደግሞ ሎሚ የስብ ክምችትን ለመቀነስ በጣም ወሳኝ ነውና ሎሚ ጧት ባለ ውሃ ውስጥ 1 ወይም ግማሽ ሎሚ ውሃ ውስጥ እያደረጉ መጠቀም የስብ ክምችትን በጣም በከፍተኛ መጠን ይቀንስልናል። አራተኛ ፕሮሰስ ሊሆኑ ምግቦችን ማስወገድ። በተለይ በርገር፣ ፒዛ የምትጠቀሙ ጁስ የምትጠቀሙ ሰዎች ፕሮሰስድ ናቸውና በፋብሪካ የተቀነባበሩ ነገሮችን አስወግዶ ኦርጋኒክ ምግቦችን መጠቀም ለእናንተ ለወላጆችም ለህፃናትም ይመከራል ማለት ነው። ስለዚህ ለዛሬ ያዘጋጀውላችሁ የፋቲ ሊቨር ወይም የጉበት የስብ ክምችት መረጃ ይህን ይመስላል። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ጥያቄ ካላችሁ ጥያቄያችሁን መልስላችኋለን።